ውድ ቤተሰቦች ተመልሼ መጥቻለሁ ማለት ነው። ተመልሼ ስመጣ በመጀመሪያ ደረጃ የውሽሚትን ቂጥ እዩልኝ ማለት ነው። ምክንያቱም ይህ ሁሉ ህዝብ በተሰበሰበት እዩት፣ ለብሳ የምትዞሩ ማለት ነው። ቂጧ ራሱ መሰብሰብ አትችልም እና ስለ እሱ አይመለከተኝም። እና አብርሽ ባለ ትዳር ነው፣ ትዳር አለው። ሩታን ይፈልጋታል፣ ሩታን ያፈቅራታል። በጣም ልጃቸውን እንዲያሳድጉ ይፈልጋል። ነገር ግን እዩት ያለበት ቦታ የሚገኝ ቦታ ማለት ነው። ይህንን ስራ መስራት የነበረበት ማስታወቅ የነበረበት ከሩታ ከሚስቱ ጋር ነው እንጂ ከዚች ከውሽሚት ጋር አይደለም። እውነት ለመናገር አሁን የትላንትና ቪዲዮ አይታችሁ ይህንን ቪዲዮ ስታዩ የፈለገ የቆየም ልትሉ ትችላላችሁ። የፈለገ ለምን ዓመተ ምህረት ነው። ምክንያቱም ሩታ አሁን እሷን እየለመነ እሱን እየተለማመጠ እሷ እሺ ብላ ወደ እሱ ጋር ብትመጣ ከዛም ተመልሳ ይህንን ነገር ብታይ ሩታ ምን አይነት ስሜት ይሰማታል? ምን አይነትስ ነገር ፊሊንግ ታሳያለች? አብዛኛችን እኔ ራሱ ትላንትና በጣም ነው ያለቀስኩት፣ እውነት ለመናገር ማለት ነው። አብርሽ እንደዛ ሲሆን እንደዛ ሲጨናነቅ እንደዛ አላያችሁም? አብርሽ ሩታ ራሱ ምንድን ነው የምናወራው ነገር ምንድን ነው የምትፈልገው እንኳን ስትለው መልስ ሳይሰጣት ሲቀር በቃ እውነት አሁን እኔ ሩታን መናገር አለብኝ፣ ሩታን መመለስ አለብኝ። ምክንያቱም ወደ ትዳሯ ትመለስ፣ ወደ ቤቷ ትመለስ። የሆነ ጭንቀት ተጨማምሮበት ነበረ የሚመስለኝ። ለካ ሰው ልጅ እናንተ በዚህ ልክ ያስመስላል። እኔ እውነት ነው እኮ የመሰለኝ ሰሞኑ ራሱ ሲለማመጣት ቪዲዮ አልሰራውም እንጂ ምክንያቱም አብርሽን ስለማላም ነው ከአንዱም ሁለቴ ስለሸወደን እንደዚህ ነገር መልካም ነገር እየሰራ ቤት ገዝቼልሻለሁ ሰብራዝ ያንን ሁሉ ነገር አድርጎ መልሶ ጭቃ ውስጥ ስለገባ ያንን ነገር ይደግመዋል ብዬ ነው እንጂ ሙሉ በሙሉ በቃ አብርሽ የተመለሰ ነበር የመሰለኝ ማለት ነው። ነገር ግን አያችሁ እሱ ያለበት ቦታ ማለት ነው፣ እሱ የሚኖርበት ቦታ ባለትዳር ወንድ የፈለገ ማስታወቂያ ይሁን ከእንደዚች አይነት ሴት በመጀመሪያ ደረጃ ሩታ ወንድ በማምጣቷ እስከ ዛሬ በሱ እጅ ነበረች ሩታ፣ ማንም እንዳይዛት ማንም እንዳይነካት። ምክንያቱም 80 ነበራቸው። 80ቸው ከቀደዱ በኋላ ማንም እንደ ከሱ ከተለያየች በኋላ ማግባትና ማፍቀር ኑሮዋን መኖር እንደምትችል ስታሳየው አልተናደድኩም፣ አልቀናውም። ቅናት አይደለም ይላል እንጂ በደንብ ነው የቀናው ማለት ነው። ምክንያቱም ማንም እንዲነካት አይፈልግም። እስር ቤት እንድሆና እንድትቀመጥ ነው የሚፈልገው እሱ እንደዚህ ማለት ነው። የፈለገበት ሄዶ ከፈለገበት ሰው ተንዘላዝሎ ጨፍሮ ምንም ነገር ሆኖ ይመጣል። ሩታ ግን ያቺን ቤት ሰጥቷታል፣ በዛች ቤት ገዝቷታል። ያቺን ቤት ይዛ ልጇን ይዛ መሰበር አለባት። በቃ እሷ ምንም አይነት ትንፋሽ ማውጣት እንደሌለባት ነው የተረዳሁት አሁን ማለት ነው። አብርሽ በጣም ብልጥ ነው፣ በጣም ጥቅመኛ ነው። እውነት ሩታን ይፈልጋታል። ነገር ግን ሌላ ቦታ ቤቱ ራሱ የሰጣት ለእሷ አስቦ ለእሷ ተጨንቆ አይደለም። እኔ አሁን በዚህ ቪዲዮ እንደተመለከትኩት ምክንያቱም ሌላ ቦታ ከሄደች ማንም ጋር ትገናኛለች፣ ከማንም ታወራለች፣ ወጥታ ትገባለች፣ እኔን ትረሳኛለች። የኔ ያሳለፍናቸው ነገር ሁሉ ከአይምሮዋ ይወጣል። ስለዚህ በዚህ ቤት ውስጥ ከትቻት የተለያየ ነገር አሉ። እኔም እየመጣው ያንን ነገር በዛ ነገር ይዛታለሁ። ማንም አይዛትም። እሱ ይወደኛል፣ እሱ ያፈቅረኛል እያለች ወደ ኋላ ትሆናለች በማለት ነው በቤቱ ያሰራት፣ እንደኔ ማለት ነው። ነገር ግን ለሩታ ብዬ ነው አስቤ ነው ለልጄ ነው የሚለው ሰውዬ እኔ በጭራሽ አላምነው። በጭራሽ እውነት ትክክል ናችሁ ብዙዋችሁ። እኔ ያላመንኳችሁም ነበር። አብርሽ እያስመሰለ ነው፣ አስመሳይ ነው፣ እንደዚህ አይነት ነው፣ ሁሌም አንገቱ ይደፋል የሆነ ነገር በተፈጠረ ስትሉ እኔ ኮሜንት ራሱ አንዳንዴ ለምንድን ነው እንደዚህ የሚሉት ብዬ እናንተ ላይ ፈርጄ ነበር። በጣም ይቅርታ በዚሁ አጋጣሚ ማለት ነውና በጣም ነው የሚገርመው ማለት ነው። እዛ ጋር ሳቅ በሳቅ ይሆናል፣ ሩታ ጋር ሲመጣ ሀዘን በሀዘን ይሆናል። እንደተበደለ እንደተመታ ነገር ሩታ እንደበደለችውና ሩታ እንዳሳዘነችው እና የኔ እንጃ በሩታ ምን አይነት ክፋት ብታረግበት ነው በዚህ ናክል የሚሆነው? ከውሽሚት ጋር ሲሆን ይስቃል፣ ይጫወታል፣ ያወራል፣ ይስማታል። የማያረጋት ነገር የለም። ነገር ግን ሩታ ጋር ሲመጣ የሀዘን እንትን ነው ይዞ የሚመጣው ማለት ነው። ሰውን እኔ እንጃ ሰው እንኳን ሀዘን ውስጥ ቢገባ የሆነ ጊዜ ፈገግ ይላል። ሩታ ጋር ሲመጣ ሰውን እንድታገኝ አይፈልግም፣ እንድትስቅ አይፈልግም። ያሳለፍናቸው ነገሮች ትላንትናም ሲነበር ብዙ ነገር አሳልፈናል እኔና አንቺ። ለዛ ብዬ ነው እንጂ አንቺንም የት እንደማረግሽ እና የት ገደል እንደምከትሽ ታቂ ነበር እያለ ጉራው ነበረ ሲነፋ የነበረው ማለት ነው። እና ያንን ነገር ብታስታውስ፣ ያንን ነገር ብታረግ፣ ያንን ነገር ሃይምሮህ ውስጥ ቢኖር በሩታ ላይ እንደዚህ ነገር መቼም አታረግም ነበር።
በጣም ማስመሰል ትችልበታለህ በዚሁ አጋጣሚ ማለት ነው። እውነት ለመናገር እኔ እንዳንተ የሚያስመስልና የሚተውን ሰው በህይወት አይቼ አላቅም ማለት ነው። ድራማም ቢሆን ትክክለኛ ላይፍህና ትክክለኛ እንደተጎዳ እንደተሰበርክ በቃ አይዘገነንሽም ወይ ሲላት የዛኔ ማለት ነው ሩታን አንድ ቀን ሰላም ሳታቂው አንድ ቀን እንደዚህ ሳትዩ እንዴት ታቅፊዋለሽ? እንዴት ትስሚዋለሽ? ለአንቺ አይገባሽም ልምከርሽ እያላት ነበረ። ነገር ግን እሱ የእሱ የሚሰራቸው ነገሮች የሚያረጋቸው ነገሮች ምን አይነት ድርጊት አረጋለሁ? ምንድን ነው ምሰራው? ሩታን እየለመንኩ ስሜቷን ለምን እጎዳታለሁ? ስሜቷንስ ለምንድን ነው ማልቆጣጠርላት? እኔ እንደፈለግኳት ማረግ ሳይሆን በቃ እኔ ለራሴ ለግሌ ማረግ ከፈለግኩኝ ደስታን መውሰድ ስላልፈለገ እኔ እንዴት አርጌ ሩታን መንከባከብ አለብኝ፣ እንዴት አርጌ ወደ ትዳር መመለሲ አለብኝ ማለት ሲችል እዚህ ጋር እውነት ባለፈ ላየችውም ጉልበቷ ላይ ወጥቆ ሲለምን ማለት ነው ሩታን ልጃችን እናሳድግ፣ አብረን እናሳልፍ፣ በቃ ፍቅር እኔ ጋር አለ አላለቀም። እንዴት ነው አላለቀም? እሺ እዚህ ጋር አንተ ከውሽሚት ጋር እየዘለልክ እንደፈለክ ይሁን። በህይወቱ እንደዚህ ሲጨፍር አይታችሁ ታውቁታላችሁ አብርሽ? እኔ እውነቴ ነው የምላችሁ ከዚች ልጅ ከተጨመረ በኋላ አብርሽ እንዴት እንደተበላሸው ማለት ነው፣ እንዴት እንደተቀየረ ማለት ነው። ስብሓን ላይ ይገርማል። እና የጋሽዬ ልጆች ሁላቸውም ማለት ነው የሆነ ጊዜ ራሱ ስንናገር እነሱ ዘፈን አያውቁ፣ መጫወት አያውቁ፣ ሰውን መንካት አያውቁም፣ የስራ ሰው ናቸው፣ ጀግና ናቸው፣ ጠንካራ ናቸው ስንል ነበረው ማለት ነው። እና አሁን ግን አብርሽ በጣም ጭፈራም ለምዶልኛል። እንደውም እነ ዳኒ ራሱ ጨፍር እንኳን ሲሉት እኮ እኛ የጭፈረና ሩታ የጭፈራ ሰዎች አይደለንም እና የራሳችን የሆነ ነገር አለ። ዳኒና ጽጌ ናቸው የጭፈራ ሰዎች ናቸው ብሎ ከዚህ በፊት ሲያወራ ብዙዎቹ ሰምታችሁታል። ነገር ግን የፈለገ ማስታወቂያ ነው አውቃለሁ፣ እያስታወቁ ነው። ነገር ግን በዚህ ልክ ደግሞ ሩታንም ይጎዳታል። ሩታንም ስሜት ተጠንቀቅ፣ መጀመሪያ ራስህን ተማር ማለት ነው። እኔ አብርሽን መናገር ማለት አብርሽን መምከር ማለት ድንጋይ ላይ ውሃ ማፍሰስ ነው ማለት ነው። ግን አይሰማም። የሆነ ቀን ደግሞ ሲጎዳው የሚገባው ቀን አለ እውነት። እና በጣም ነው የገረመኝ ውድ ቤተሰቦች ማለት ነው። እዚህ ጋር ሩታ ልመና፣ ለምን ልጃችን አብረን አናሳድግም? ለምን አንድ ላይ አንሆንም? ለምን ነገሮችን አትረሺም? አንቺ አይሰለችሽም ወይ የማታውቂውን ሰው ስስሚና ስታቅፊ? ለሱ ግን ሄርሜላ አሰለቸውም። ሄርሜላ በደንብ ያውቃታል፣ ይወዳታል፣ ያፈቅራታል። ስለሚያፈቅራት ነው የሚይዛት። ሩታ ግን እኔ እንጃ ምንም አይነት ነገር ደስታ እንደሌላት ደስታ እንድትስቅ ራሱ አይፈልግም ማለት ነው። እኔ የባል ምቀኛ አብርሽን አየው ማለት ነው። የፈለገ ነገር የውሸት ጥግ፣ የድራማ ጥግ አብርሽ ቦታ አይቻለው ማለት ነው። ትላንትና ያን ሁሉ እያለቃቀሰ እሷ ጋር ሄዶ እቺ ደግሞ ነበረች በዚህ ሆቴል ትላንትና ራሱ የሆነ ኬክ ምናምን እየቆረጠች ነበር። እኔ አብረው ሄደው ነው እንጂ የዛሬ አይደለም። ወይም የትላንትና እንደዛ ሲሆን ነው። እቺ ደግሞ ከአንዷ ጋር ስትሽከረከራ ይቻታለሁ ትላንትና የዛ ቲክቶክ መንደር ማለት ነው። እና ለማንኛውም እስቲ በሰውና አጠገብ እንኳን የሚያምር ልብስ እንኳን ልበሺ ማለት ነው። ርካሽ ያንሳሽ። አንቺ ከዚህ ከአብርሽ ህይወት ካልወጣሽ እኛም ሰላም አናገኝም፣ ሩታይም ሰላም አታገኝም ማለት ነው። ወይም አጠቃላይ ጥቅልል አድርጋችሁ ራሳችሁ ችላችሁ አትሄዱ። እዛ ጋር ሩታን ትነካላችሁ፣ እዚህ ጋር ኦዲየንስን ታቃጥላላችሁ። አረ ተቃጠሉ እንደው